ዛር ምን ነው ጅልጅልጅል ላልክ ትልቅ ሰው አይደለህ እንዴ አባቴ? ምንድነው እንደዚህ የሚያጃጅልህ? በመድኃኒዓለም እንደው ድራማም ቢሆን ድራማ ሲሰራ ለዛ አለው። የእውነት ለመናገር ዛሬ የታችሁታል እንዴት ተጃገነ ህፃን እንኳን ማለት ነው የ7 የ6 ዓመት ልጅ እንኳን እንደሱ የሆነ አይላላጥም። ይቅርታ አድርጉልኝ ውዶች ማለት ነው። ዛሬ ተንሱ ደግሞ ልብሱን ሰብስባ ውጣልኝ ብላ ሰጣቸው። ገና ደግሞ ሰክሬ መጣሁ ብሎ የያዘው መጠጥ ግን ዳሽን ቢራ ነው ወይስ ደግሞ ሶፊ ይመስለኛል። የሚያሰክረው አይደለም። በነገራችን ላይ የው ድራማውን እኮ እየተወኑት ነው። መተወን ግን አላዛር አይችልበትም። በጣም የሆነ ይጃጃላል ከሚባል በላይ ማለት ነው። ስርዓት የለውም። ይቅርታ አድርጉልኝ ግን ማለት ነው በጣም ይጃጃላል ከሚባል በላይ። ሰላም ጤና ይስጥልኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። ዛሬ ማሚ በጥፊ ላፈችው እኮ እንዴ! እውነት ግን አላዛር ትጠጣለህ እንዴ? መጠጥ የምጠጣ ከሆነ መድኃኒዓለም አባት የደረሰልኝ። የምጠላው ነገር ቢኖርኝ ይሄ ነው። ተው እንጂ ምን ትጠያለሽ ካላችሁኝ ይሄን ነው የምጠላው እውነት። እና ተንሱ እንግዲህ ድራማው ለሰርጋቸው፣ በነገራችን ላይ ለሰርጋቸው ሸቀል ሸቀል እያደረጉ ነው። ሰምታችኋል። ሽምግልና ተልኮ የለም ለሰርጋቸው እየሸቃቀሉ ነው። በእርግጥ ግን ለሰርጋቸው እየሸቃቀሉ ቢሆን ደግሞ ያስጠላል እንጂ እነሱማ እየሸቀሉ ነው። አላዛር ግን አይችልበትም። አላዛር አይችልም። ማርያምን አይችልም። ትውልናውን አልቻለበትም። ማሚና ትንሱ እንኳን ሰርተውታል። ትወናው ያላዛር ተራ ነበር። አሁን ግን አልቻለበትም። ማፊ አላዛር ትወናውን አልቻለም ማለት ነው። እና አነጋገርም አይችልም አላዛር። ይቅርታ ውዝፍ ነው የሚያደርገው። ስራ መሆኑ እየታወቀ አነጋገር ማሳመር ጥሩ ነው ባይ ነው። እና ምን ትላላችሁ? ከፈጠራት እኮ ረስማ አንተ ትንሱን ትይዛታለህ እንዴ? አንተ የምታክል ሰውዬ፣ የእውነቴን እኮ ነው። አንተን የምታክል ሰውዬ ማለት ነው። ለምን መልስ ሰጠሽኝ? ማሚ ዛሬ ተተንሱ ጎን ቆማለች። ተዋት ምን ታርክህ? ምን አርኪ ነው የምትላት? ተዋት እያለች ነው ዛሬ። ማሚ ደግሞ ከተንሱ ጎን ቆማለች ማለት ነው። የምሬ ነው። እኔ ግን አንዳንዴ ግርም የሚሄደኝ ነገር አለ። ካሜራ ደቅናችሁ የእውነት እኮ ጸብ ቢሆን ካሜራ አይደቅንም። ግን እኮ ወዶች ካሜራ ደቅነው እኮ ነው የሚሰሩት። ግን ያው አላዛር አልቻለበትም። ትናንትና ይሁን የትናንቱ ራሱ በኢየሱስ ዛሬ ተንሱ ስራ ሰርተሻል። ደከረሽ ልብሱን ሰብስባ ሻንጣ ወረወረችለት። እሱ ትናንትና እንዲወረወረባት እሷን ወረወረችበት፣ ውጣለችው። ዋው አይዋ እንዴ! ዝምማ እንዳትይ። ታከብረሽ አክብሩ፣ ካላከበረሽ ደግሞ ባይ ባይ። የምሬ ነው። ሲያከብሯቸው አክብሯቸው እንዴ! እናንተ እያከበራችሁ ታዲያ እየረገጧቸው የሚሄዱ ከሆነማ ይሆን አይደለም። ሰውን ታከብሩታላችሁ፣ ያከብራችኋል። ካላከበራችሁ ደግሞ እናንተም አታከብሩም። ተንሷ አላዛር በጣም እያከበረችው ነበር። ትናንትና እንደዛ አውጥቶ ልብሷን ብትንተና አረገባት። ዛሬ ደግሞ እሷ ልብሱን አውጥታ በትንትኑን ሰጠችለት። ውጣ አለችው። ጠጣ እንዴ? እንኳን ጠጥተህ እንዲሁም ሆዲህ እንትን ነው። ለምን ከቶ መጠጣማ ከሆነ ጠቅላላ ቦርጫም ነው የምትሆነው። አላዛር የምሬ ነው የምነግርህ። ጠቅላላ ቦርጫም ነው የምትሆነው። የእውነት መጠጥ የምትጠጣ ከሆነ ያለቀ ጉዳይ ነው። መጠጥ የምትጠጣ ከሆነ ቦርጭህ መቼም አይቀንስም፣ እየጨመረ ነው የሚሄደው። የኢትዮጵያን መጠጥ የቢራና የድራፍት አይነት የምትጠጣ ከሆነ አይሆንም ማለት ነው። መቼም ቦርጫ አይቀንስልህም፣ የበለጠ እየጨመረ ነው የሚሄደው። ያወፍራል። መጠጥ ቀርቶ አይደለም እነዚህ ለስላሳ ነገሮች ራሱ ያወፍራሉ። እውነቴን ስነግራቸው አሁን ላይ ማለት ነው። እና አላዛር ደግሞ እንግዲህ እንደምታዩት ነው።
እሱ ልጅ ነው ግን ይመስለኛል፣ ግን ሰውነቱ ልጅም አይመስልናል። የምሬን እምላችሁ እና ለማንኛውም ግን ሚስትህን አክብራት ነው ይሄ ጥያቄ። ድራማ እየሰራችሁም ቢሆን በመሀል ለእሷ ክብር ቢኖርህ አሪፍ ነው አባቴ። ይሄን ነው የምመክር። እና አንድ ናችሁ፣ አንድ ቤት ነው የምንኖሩ። ካሜራውን እስከምትዘጉ ድረስ ብቻ ካሜራውን በዘጋችሁት በኋላ አንድ ናችሁ፣ ግን ተከባበሩ። እንዴ አስመሳይ ነሽ፣ አስመሳይ ናችሁ። ህይወቴን በጠበሽ፣ እናቱም ደግሞ ህይወቴን በጠበሽ፣ እንኳን ደስ አለሽ፣ አስመሳይ ናችሁ ምናምን። ሆ ጉድ እኮ ነው። አላዛር ሰሞኑንማ የነካ ነገር አለ ይመስለኛል። እና እንግዲህ ይሄ ውዶችዬ ስራ ነው ያው ለሰርጋቸው ትንሽ እየሰራሩ ነው። በእርግጥ የኢትዮጵያዎች ታውቃላችሁ እንግዲህ ትንሽ ሰራሩ መስራት፣ ግን ድራማ እየሰሩ እየሆነ እያለ መከባበር ነበረባቸው ነው። ተንሱን ማክበር አለበት። ተንሱን ቢያከብር ጥሩ ነው ነው እኔን ያናደደኝ። እየገፈተራት ምናምን እየጣላት ምን እያላት ምናምን ነው ወይስ እይታ እንዲስብ ነው? ቪዲዮ ቫይራል እንዲወጣላችሁ ነው? አይዶን ነው ምን አይነት ቫይራል ነው የሚወጣው? ምን አስባችሁ ነው? ለማንኛውም ውዶች ይሄን ነው የምለው። ወዳችኋለሁ፣ አከብራችኋለሁ። እናንተ ደግሞ ሀሳባችሁን ስጡ። ቪዲዮ ሴቭ እያደረጋችሁ ተቀላቀሉ። እወዳችኋለሁ፣ አከብራችኋለሁ። ሀሳባችሁን ስጡ። ተንሱ ዛሬ ልብሱን አውጥታ ስትሰጠው ቁራሌ ሽጪው ምን ሽጪው ብሏት ነው ሄደው መድኃኒዓለም አልፈልገውም ምናምን ብሏት ሄደ ማለት ነው። ብቻ ውዶችዬ አላቅም።